የአማራ ክልል ህዝብም ሆነ በሁሉም ክፍላት ዓለማት በሁሉም የሀገሪቱ ክፍሎች የሚገኙ የአማራ ተወላጆች በመጨረሻ በተለየ ሁኔታ እንዲረዱት እንዲገነዘቡት የሚፈልጉት ሀሳብ ካለ እሱን አንስተን ውይይታችንን እንቋጭ። አገር የሰራ አገር የጠበቀ የባዳና የባንዳ ሚና የሚገነዘብ ህዝብ ስለሆነ መጀመሪያ ባንዳዎቹን ይሰብስብ፣ ለባዳዎች ድልድይ እንዳይሆኑ ይብቃችሁ ይበላቸው ማለት እወዳለሁ። ባንዳዎች ብዙ ጊዜ በታሪካችን የከፋ ቁስል ስብራት ጥለውብናል። እነዚያን በቃችሁ ብሎ መምከር፣ መገሰጽ፣ መመለስ ይጠበቅበታል። ለባዳዎች ድልድይ ሆነው ጥፋት እንዳያመጡ የበኩሉ ሚና እንዲጫወት አደራ ማለት እፈልጋለሁ። ከዚያ በተጨማሪ ከእውነት እንድንስማማ የሚታየውን ልማት፣ የሚታየውን ለውጥ፣ የሚታየውን ውጤት ሳናምን የማናቀውን ውሸት፣ የማናቀውን ወሬ ከማመን እንቆጠብ። ከምናየው አይበልጥም የምንሰማውና የምናየውን በሚያጸና በሚያሳድግ መንገድ መሄድ ይመረጣል። ከፈጠራ ወሬ መሰብሰብ ያስፈልጋል። ፈጠራ ወሬ የሚከፋፍል ነው። ፈጠራ ወሬ የሚያዳክም ነው፣ ጉልበት የሚበላ ነው እና ለወሬ ቦታ ሳንሰጥ ታሪካችንን በእውነት ዛሬንም በእውነት ነገንም በእውነት ለመስራት ጥረት የምናደርግ ብንሆን በከንቱ ውዳሴ ለሚሸነግሉ አንደኛ አማራ ነኝ፣ አንደኛ ኦሮሞ ነኝ፣ ካለኔ አማራ፣ ካለኔ ኦሮሞ፣ ካለኔ ጥቅም የሚሉ ሰዎች በተጨባጭ ስራ የማያውቁ፣ ተቋም የማያውቁ፣ ኃላፊነት የማያውቁ እንዲሁ ዝም ብሎ በባዶ ሜዳ አውራ የሚሆኑ እንጂ ከቲም ጋር ተቋማዊ በሆነ መንገድ አንድን ነገር አቅደው በዲሲፕሊን መፈጸም የሚችሉ ሰዎች አይደሉም እና ከእንደዚህ ያለው የከንቱ ውዳሴና ወደማይጨበጥ ነገር ወደሚወስደው የፖለቲካል ትርክት የማይወሰድ ህዝብ መሆን አለበት ብዬ አስባለሁ። ትናንትና አክሱምን ስንገነባ፣ ፋሲልን ስንገነባ፣ ላሊበላን ስንገነባ፣ ኢትዮጵያን በአዲስ መንገድ ስናንጽ ምንም ጥርጥር የለውም ተደምረን ያደረግነው። ከመደመር ውጭ የተሰራ ፋሲል፣ የተሰራ አክሱም የለም። እያንዳንዱ ህዝብ የደም ጠብታ ድምር ውጤት ነው ኢትዮጵያ ውስጥ የምናየውን ነገር የፈጠረው። አሁንም መፍትሄው መደመር ነው። ትላንት ተደምረን ታሪክ ሰርተናል። አሁን ተደምረን ያሉብንን መከራዎች፣ ችግሮች ተሻግረን የተሻለች ኢትዮጵያን መፍጠር እንችላለን። ህዝቡ በትልቅነቱ፣ በታሪኩ፣ በእውቀቱ ልክ ሚናውን መጫወት አለበት ብዬ አስባለሁ። ምክንያቱም የአጥር መፍረስ ለጅብ ነው የሚመቸው። የአጥር መፍረስ ከውጭ ለሚመጣው ጥፋት ነው የሚመቸው። የልብ መራራቅ ለጠላት ያመቻል። ተቀራርበን፣ ተወያይተን፣ ተመካክረን፣ ተጋግዘን አንዱ የአንዱን ስብራት፣ አንዱ የአንዱን ድካም ጠግኖ ኢትዮጵያን ብንሰራት ለእኛም ሌሎችም መትረፍ የምትችል ሀገር ስለሆነች ልዩነትን በማቀንቀን፣ ጥላቻን በማቀንቀን፣ ጥፋትን በማቀንቀን የሚገነባ ሀገር የለም። ልክ እንደተለመደው ባህላችን ጥፋት ካለ ሽምግልና፣ በእርቅ፣ በካሳ ተሻግረን አዲስ የጋራ ማንነት ለመስራት አሁን ያለውን ዘመን በሚዋጅ የእሳቤ ልክ እንድንመላለስ፣ አብረን እንድንቆም፣ እንድንበረታ አደራ ላለው ምንም ጥርጥር የለውም። የአማራ ህዝብ አሁን ያሉበትን ችግሮች ተሻግሮ የለማች የበለጸገች ለብዙዎች የምትተርፍ ክልል፣ ለብዙዎች የምትተርፍ ሀገር፣ ለብዙዎች የምትተርፍ አፍሪካን በመፍጠር ውስጥ ከፍተኛ ሚና እንደሚጫወት ሙሉ እምነት አለኝ። ይህም እንዲሆንለት ምኞቴ ከፍ ያለ ነው።